ወንድ ልጅ ከአንገቱ ላይ የብር ሀብል ማድረግ ይችላል ወይ? ላ በኪሱ ነው ማድረግ የሚችለው። ስለ ኢትዮጵያ የሚጣበቅ ጀግና አለ ብቻውን። ጥያቄ አለኝ። ይቻላል። ጥያቄሽ ምንድን ነው? አንድ ሰው ማለት ነው ሁለት የተለያየ ሃይማኖት ያላቸው ሰዎች ቢጋቡ ምን ችግር አለው? ይቻላል። አላህ በቁርአን ላይ ከልክሏል። ለምን አይቻልም? ማለት ሃይማኖት የግል ነው ብዬ ስለማስብ ነው። እና አንድ ሌላ ሃይማኖት የሚከተል ሰው ጋር አንድ ሰው ቢጋባ ሁለቱም የየራሳቸው እምነት ተቋም ሄደው ቢያመልኩና ያው ግን ባልና ሚስት ቢሆኑ ችግር አለው ማለት ነው? አይሆንም። እንደ ክርስትና አይፈቀድም፣ እንደ እስልምና አይፈቀድም። እሺ፣ አመሰግናለሁ። ይሄን መጠየቅ ፈልጌ ነው። አንቺ ክርስቲያን ነሽ? እግዚአብሔር ክርስቲያን ሆኜ ብሎሽ ነው ክርስቲያን ያልሽው መጽሐፍ ቅዱስ ላይ ወይንስ በራስሽ ነው? አይ እኔ ስወለድም ክርስቲያን ሆኜ ነው የተወለድኩት። ቤተሰቦችሽ ሃይማኖት ነበራቸው? እንዴ ማለት ነበራቸው። ስለነበራቸው መስሎኝ የነሱ ነው ያስኩት። እሺ የነሱስ? በነገራችን ላይ ያው ሃይማኖቴን ወርሼው ነው እንጂ ከትምህርት ከመጽሐፍ ቅዱስ አይደለም ያሽው ማለት ነው። መጽሐፍ ቅዱስ ላይ የለውም ማስረጃ ማለት መጽሐፍ ቅዱስ ላይ እግዚአብሔር ክርስቲያን ሆኜ ብሎ ያዘዘብሽ አንድም ቦታ የለም አይደለ? ከመጽሐፍ ሳይሆን ዝም ብለሽ ከውርስ እና የተገኘ ሃይማኖትሽ ነው። እንደዛ አይደለም። እንደዛ ሳይሆን እኔ ተወለድኩኝ፣ ግን ከዛ በኋላ በመማር ሃይማኖቴን አዳበርኩት። የት ጋር ነው የተማርሽው? እግዚአብሔር ክርስቲያን እና አሁን የምከተለውን ሃይማኖት በትክክል ስለማውቀው ያንን ሃይማኖት ይሄ ሃይማኖት መጽሐፍ ቅዱስ ላይ አለ። ክርስቲያን ሆኑ ብሎ እግዚአብሔር ያዘዘበት ቦታ አለ መጽሐፍ ቅዱስ ላይ። በነገራችን ላይ ክርስቲያን መሆን እና ኦርቶዶክስ መሆን የሃይማኖቱ ስም ነው። ሃይማኖቱ ስም ሆኖ ሳለ ግን ደግሞ አንድ ሰው መጽሐፍ ቅዱስ ላይ ያለውን ነገር ሁሉ ተግብሮ የሚኖር ሰው ያ ሰው በእኛ አጠራር ክርስቲያን ነው ማለት ነው። በእናንተ አጠራር ሳይሆን እና መጽሐፍ ቅዱስ ላይ እግዚአብሔር እኛ ለምሳሌ ሙስሊም ሆኖ ብሎናል። ክርስቶስን የሚመስሉ ሁላ ክርስቲያኖች ናቸው። ክርስቲያን ማለት የክርስቶስን መጽሐፍ ቅዱስ ላይ እንደሱ የሚል ካለ አሳየን ያልኩሽ። የለም እንደሱ ጭራሽ። ክርስትና የሰዎች የመሰረቱት ሃይማኖት መጽሐፍ ቅዱስ ላይ የለም ጭራሽ። ከየት አምጥተው ክርስቲያን እንዳደረጓቸው አናውቅም። መጽሐፍ ቅዱስ ላይ የለም። እግዚአብሔር ክርስቲያን ሆኖ ብሏል ወይ አላለም? ነብያቶች ክርስቲያን ሆኖ ብለዋል ወይ አላሉ? ነብያቶች ክርስቲያን ነበሩ ወይ አላሉ? እኔ ክርስቲያን ነው ብለዋል ወይ ነብያቶች አላሉ? መጽሐፍ ቅዱስ ላይ ታዲያ ለምንድን ነው ክርስቲያን የሆንኩት ብላችሁ ራሳችሁን ጠይቁ። ምንም መጽሐፍ ቅዱስ ላይ ክርስቲያን ሆኖ የሚል ትዕዛዝ የለም። ምን ሆኖ የሚለው ያለው? እሱን የምታገኘው እሱን ሙስሊም ሆኖ የሚል እና ብዙ ጊዜ ላወራም ፈልግ ነበር። ሁለትም ማለት ብዙ የምጠይቅህ ጥያቄ አለ በአንተ በእስልምና ብዙ የምጠይቅህ ጥያቄ ማለት እሺ ብራዘር አንድ ነገር ብቻ ልጠይቅህ። አንድ ጥያቄ እሱ እንትን በለኝና ፈርጃ ማለት ምን ማለት ነው? ፈርጃ ፈርጃ ምንድን ነው ልጅ? ፈርጃ ምንድን ነው? ፈርጃ ከየት ያገኘህ? ሱረቱ መርየም 16 የኢምራን ልጅ ምንድነው ብልቷን ነፋፋንላት ፈርጃሃ ነው ፈርጃሃን ነፋፋንላት ሚላል። እሱ በስነ ስርዓት ቅር እንዳይል እሱ በስነ ስርዓት አስረዳኝና የአንተ ተማሪ ሆናለሁ። አብሽር የኔ ተማሪ ሳይሆን እሱ በስነ ስርዓት አስረዳኝ። ሁሱ በጣም ስለምፈልገው ነው። በጣም ወላሂ የራሱ ለእናንተ ሁለትም አንፎሎ አድርጌ ነበር። ሰማኝ ብራዘሪ አባቴ አንፎሎ ነበር ያደረኩ። ፎሎ አረጋለሁ እንትን እልክልሃለሁ ታወራኛለህ።
አብሽር አብሽር። ይሄ ግን በስነ ስርዓት አስረዳኝ። በጣም ስለምፈልገው ነው ማለት አንዳንድ የምጠይቀው ጥያቄ ስላለ አሁን በጥሞና አዳምጡኝ እሺ። ይጠቅማቸዋል። ወላሂ ክርስቲያኖች ካላችሁ አዳምጡ። የጠየቀው ጥያቄ ስለ መርየም ዓለይሃ ሰላም ነው። ወለቲ አሕሰነት ፈርጀሃ ይላል ተነፈፍና ፊሃ ሚን ሩሒና እያለ አላህ ሱብሓነሁ ወተዓላ ይናገራል። ሜት አድርጋ አንድ እስኪጨርስ እሺ። እንረብሽ ትንሳለ ሜት አድርግ እሺ። አንዴ እሺ እሺ አባይ ይረብሻል። ምን ይላል አላህ ሱብሓነሁ ወተዓላ እዚህ ቦታ ላይ በሁለት ቦታ ላይ ጠቅሶታል። አንደኛ በሱረቱል አንቢያ ላይ እና ሁለተኛ በሱረት አተሕሪም ላይ ወመርየም እብነተ ዒምራን አለቲ አሕሰነት ፈርጀሃ ይላል። ስለ ማርያም እየተናገረን አላህ ሱብሓነሁ ወተዓላ ያቺ ብልቷን ከማመንዘር የጠበቀች እያለ ይገልጻታል። ለምንድን ነው ይህን መግለጽ ያስፈልገው አላህ ሱብሓነሁ ወተዓላ? ምክንያቱም አይሁዲዎች ብልቷን ከማመንዘር አልጠበቀችም፣ በዝሙት ነው የወለደችው ልጇን መሲሁን ብለው ስለቀጠፉባት አላህ ሱብሓነሁ ወተዓላ የማርያምን ክብር ይገልጽላት ብልቷን እንደማንም እንዳላረከሰችና በማርከስ ልጇን እንዳልወለደች ሊገልጽላት ዘንድ አላህ ሱብሓነሁ ወተዓላ ይህን የተናገረው ለዚያ ነው። ወለቲ አሕሰነት ፈርጀሃ ያቺ ብልቷን የጠበቀች ከማመንዘር እያለ ይናገራል። አሁን እዚህ ቦታ ላይ ሄደች ብልት ያለውን ነገር ምናልባት እሱ የሚያስነውር ነገር መስሎት ይወስዳል ይሄን ነገር እያነሳ ያለው። ስለዚህ በዚሁ አንፃር እዚህ ጋር እችን ጥቅስ ደግሞ እንድታነባት ልጋብዘህ የጌታ ሰው የኔ ተማሪ እስከሆንክ ድረስ አንብባት ነው። እንትን አለች እቺ ቁጥር 1 የተናንሳ ሄሎ በያ ምን ትላለች እቺ የእግዚአብሔር ቃል ነው። በያ ሄሎ ነውሰድ ወረደ ክርስቲያኖች አንብቡት ይንቃል። ጸጋ ይበዛ ያላችሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። كيف الحال الحمد لله። በጸጋ የምትኖሩ ይህን ቃል አንብቡት እንዳደላይከቱ። እሺ ቅዱሳን ይታያቸዋል። ሕዝቅኤል ምዕራፍ 23 እዚህ ጋር እግዚአብሔር ስለ ሁለት ሴቶች ይናገራል። ያው ከወጣትነታቸው ጀምሮ በዚያም ጡታቸው ታሸ እያለ ይናገራል እግዚአብሔር። ያው እዚህ ጋር እነሱም በግብፅ አመነዘሩ፣ ሁለት ሴቶች ነበሩ ይላል። ሁለት ሴቶች ነበሩ እነሱም በግብፅ አመነዘሩ ከወጣትነታቸው ጊዜ ጀምሮ በዚያም ጡታቸው ታሸ፣ የድንግልናቸውም ምንድነው ተወሰደ ይላል። ድንግልና እንደተወሰደ ምናምን ይናገራል። ያው የድንግልናቸውን ጉያ ተዳበሰ ይላል። የታላቂቱ ስም ኦሆላ የእህቷም ኦሆሊባ ትባላለች። ምን አይነት ሰዎች ናቸው ድንግልናቸውን የወሰዱባቸው ብለን ስናይ እግዚአብሔር ይናገራል። እዚህ ጋር ቁጥር 20 እንመልከት። ቁጥር 20 ምን ይላል? የጌታ ሰዎች ነው ያውና እዚህ ጋር ቁጥር 20 ያው ብልታቸው እንደ አህያ ብልት ብልታቸው እንደ አህያ ብልት አባለ ዘራቸውም ይላል እንደ ፈረስ አባለ ዘር በሆኑ ወንዶች የተያዙ ቁባቶችን እንደሚያደርስ እርሷም በፍትወት ተመኘቻቸው ይላል። ያሰላ አባለ ዘር ስለ ስፐርም መጠን የፈረስ ስፐርም ያክል ያላቸው ሰዎች እያለ እየተናገረ ነው የጌታ ሰው። ይሄ እንዴት ተብሎ ነው የሚቀደሰው? የቤተ ክርስቲያን ብልታቸው እንደ አህያ ብልት የሚያካክሉ ሰዎች ለወሲብ ተመኘቻቸው። ይህ ያስኬዳል? እንደዚህ ይቀደሳል ቤተ ክርስቲያን ውስጥ? አስተግፍሩላህ። መስጂድ ውስጥ ነኝ። እሺ ሰላም ሁሱ ሰላም ደናራስ አለን። እሺ ባሌን ሻሃዳ ላስይዘው ነበርና ምን ማድረግ አለበት? አንተ እንዳትይዘው እንድታስይዘው
ያናግረኝ ይሻላል። ሰላም እንዴት ነህ? ሰላም ነው እንዴ? እስልምናን መቀበል ፈልገህ ነው? የምለውን ቃል አብረህ እየተከተልክ በል። እሺ ቆይ አንዴ ጸጥታ ያለበት ቦታ እንውረድ። ሁሱ ችግር የለም። ሁሱ አይገርምም? የአላህ ስራ ከአትክልት በስተቀር ሁላችንም ሰለምቴዎች ነው እዚህ ገስት ላይ ያለን። ሁሱ አቤት። አሁን ጸጥታ ቦታ ላይ ነን። እሺ የምለውን ቃል አብረህ እየተከተልክ በል። አሽሃዱ እሺ አሽሃዱ አሽሃዱ አላ አላ ሰማ በላ ኔትወርክ ከመጀመሪያው ሁሱ ኔትወርክ አቋርጦናል። አሽሃዱ አላ ኢላሃ ኢለላህ ወአሽሃዱ አነ ሙሐመደን ረሱሉላህ። ማሻአላህ አላሁ አክበር። ጨርሰሃል። ከዚህ በኋላ ሙስሊም በጣም ደስ ያለኝ አሁን ያልከው ቃል የሸሃዳ ቃል ወይንም የምስክር ቃል ይባላል። ትርጉም አሽሀዱ አን ላ ኢላሀ ኢለላህ ማለት እነሆ ከአላህ በስተቀር በእውነት ሌላ አምላክ የለም ብዬ እመሰክራለሁ ማለት ሲሆን፣ ወአሽሀዱ አነ ሙሐመደን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነቢይ ናቸው ብዬ እመሰክራለሁ ማለት ነው። አንድ ሰው እስልምና ሲቀበል ጊዜ ይህ ቃል የታዘዘበት ምክንያት የመጀመሪያው ሊያውቀው የሚገባው የሰው ልጅ እዚህ ዓለም ላይ የፈጠረውን አምላኩን ነውና ለዚህ አምላኩ አምላክነቱን መመስከር አለበት። ይሄ የመጀመሪያ የእውቀት ሁሉ መሰረት አንዱን አምላክ ማወቅ ነው። የጥበብ ሁሉ መሰረት ለዚያ ለአንድ አምላክ በብቸኝነት መገዛት፣ የእርሱን ትእዛዝ ጠብቆ ማደር ነው እዚህ ዓለም ላይ። እናም የመጀመሪያ የነቢያቶች አስተምህሮ ይሄ ነው። የመጀመሪያ ትእዛዛት ሁሉ መጀመሪያ ይሄው ነው፣ አንዱን አምላክ ማመንና ለእርሱ ብቻ አምልኮን መፈጸም። ከዚያ መቀጠል ስለ ሶላት አሰጋገድ በመማር ታስተምርሃለች። ቀላል ነው። ሶላት መስከር ትጀምራለህ። አሁን ከቻልክ ሻወር ብትወስድ መልካም ነው። ወይም ስራ ላይ ከሆንክ ስጨርስ ችግር የለውም። አንድ ሰው እስልምና ሲቀበል ሻወር እንዲወስድ ታዘዋል። ለሶላት ራሱን ዝግጁ ያደርግ ዘንድ። ወንድ ልጅ ከአንገቱ ላይ የብር ሀብል ማድረግ ይችላል ወይ? ላ በኪሱ ነው ማድረግ የሚችለው። በኪሱ ያድርግና ብር ፏ ብትን ይበልበት። አንገቱ ላይ ወንድ ልጅ ሀብል ካደረገ ሀይድ መቼ ነው የሚመጣው ብላ ማዛ ተረከብ። ለሴቶች ምን ተወላቸው? ይሄ ሴቶች ምን ተወላቸው? ማዛ ተረከብ ለሊሳ ማዛ ነው የሚረብሽ እንዛና ያሰላም። ወንድ ልጅ ጆሮ ላይ ወርቅ ካደረገ አንገቱ ላይ ሀብል ካደረገ ፈማዛ አብቃ ሊኒሳ ለሴቶች ምን አስቀርላቸው? ሀይድን ብቻ እኮ ነው የተወከው። ሀይድስ መቼ ነው የሚመጣው ብላችሁ ጠይቁት። ወንድ ልጅ ጣቱ ላይ ብቻ ነው ቀለበት፣ ጣቱ ላይ ብቻ ቀለበት ይለብሳል። ለዚያም የወርቅ አይፈቀድም። ወርቅ የተፈቀደው ለሴቶች ብቻ ነው። አያችሁ፣ መዋብ መቆነጃጀት የወንድ ልጅ ቢሆን አይደብርም ነበር? ወንድ ልጅ ተቀባብቶ ተውቦ ምናምን ወርቅ ለብሶ ምናምን ቢወጣ በፈጣሪ። ኢስላም እኮ ዝም ብሎ በከንቱ አይደለም ነገራቶችን ሲፈቅድና ሲከለክል። መዋብ መቆነጃጀት የሴት ልጅ ነው አይደለ? ለእሷ ተውላታል። ይሄን በቃ ወርቅ ለሴት ብቻ ነው በምድር ላይ የተፈቀደው፣ ለሴት ልጅ ብቻ ነው። ወንዶች ወርቅ እንዳትለብሱ የሴቶች ነው እሱ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ያ ሰላም ያ ሰላም። ኧረ በአላህ ማን መሰልኩ የሚኒያ ተባክ አንድ ዩቱብ አለ ኪንግስ ኦፍ አባይ ወይም ኪንግ ኦፍ አባይ ኡስታዝ ጀማል የሚባል ሰው ልክ ደሞዝ እንደሚከፈላቸው ጋዜጠኞች ነጋ ጠባ በአረብኛ ኢትዮጵያ ላይ የሚሰራጨውን መርዝ
በአማርኛ እየተረጎመ ስለ ኢትዮጵያ የሚጣበቅ ጀግና አለ። ብቻውን እንደነዚህ አይነት ሀገራቸውን የሚወዱና ስለ ሀገራቸው ብቻ ስለ መንግስት አይደለም ስለ ሀገራቸው ብቻ ያለን እውነት የሚገልጡ ሚዲያዎች በእጅጉ ኢንከሬጅ ማድረግ ያስፈልጋል። ሌሎቹም በጣም በርካታ ሚዲያዎች አሉ እውነት ላይ ተንተርሰው የሀገራቸውን ውበት ለመግለጥ የሚሰሩ እነሱን ታሳቢ ያደረጋችሁበት መንገድ እንደሚኖር ተስፋ አደርጋለሁ። ከሌለ ቢያንስ ኡስታዝ ጀማልን እኔ እንዳመሰገንኩት ይታወቅልኝ።